ወይዘሮ ሮማን ቃልንና የቃልን ፍቅረኛ ስታይ ገድያቸዋለሁ ብላ ስላሰበች የደነገጠችው፣ በተለይ ደግሞ ግርማንም ገድየዋለሁ ብላ ስላሰበች እሱን ብታይ ምን ትላለች የሚል ብዙ ኮሜንቶች ነበር። የኔም ጥያቄ ወይንም የኔ ግምት እሱ ነበር። እነዚህን ሁለት ልጆች ገድያለሁ ብላ ስታስብ ፊት ለፊት ስታይ እንደዚህ ደርቃ ከቀረች፣ ግርማን ስታየው ደግሞ እርግጠኛ ነኝ በፎቅ ላይ ነው ራሷን የምወረውረው። ግርማን ገድየዋለሁ ብላ ነው ያሰበችው እያላችሁ ነው። አዎ ትክክል። ግርማን እርግጠኛ ነኝ ገድየዋለሁ ብላ ተደላድላ ቁጭ ብላለች። ግን ደግሞ ግርማ በህይወት እንዳለ ብታቅ የእውነት ነው የምላችሁ ራሷን ነበር የምታጠፋው። ምክንያቱም እሱ ከሚገላት ይልቅ ቀድማ ራሷን ብታጠፋ ይቀድማታል ወይንም ደግሞ ይሻላታል ብዬ አስባለሁ። አሁን ላይ ግርማ የበፊቱ ግርማ አይደለም። ጭካኔን በቀልን ተሸክሞ ወይንም ደግሞ በጣም ብዙ ነገሮችን አስቦ ነው የመጣው። በጣም ከባድ ነው። አሁን ላይ አቶ ግርማ የሚያደርገው ነገር ማሰብ በጣም ከባድ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ እጅግ በጣም የሚያሳዝንና የሚገርም ነገር የተፈጠረው በተለይ ደግሞ ሮማን አሁንም ቢሆን ብዙዎቻችሁ የሮማን ጭካኔ የዚችኛይቱም ደግሞ ቃል የምትባል አረመኔ ማለት ነው። አሁን ላይ ቃል ጥሩ ሰውና መልካም ሰው ለመሆን እየሞከረች ነው። ብሌንንም ከጎኗ ሆና ጥሩ ነገር እንደምትልና እንደምትደግፋት ነው እያወራች ያለችው። በፍጹም ደግሞ ቃል መልካም ሰው ትሆናለች ማለት በጣም ዘበት ነው። ምክንያቱም ሮማንም መልካም ሰው መስላ ገብታ ነው ወይንም የተማረች የተቀየረች ሰው መስላ ይቅርታ አድርጉልኝ ኑሃይ አታሉኝ ነው ገንዘብ አታሉኝ ይሄን ያረኩት ብላ በስንትን ብላ ቀስ ብላ በጥሩ ሰው መስላ ገብታ ግርማንም እንዲህ ያረገችው ጽናትንም እንዲህ ያረገቻት። ስለዚህ መቼም ክፋት በልቡ ያለ ሰውና ክፋትን ባይምሮ የሚያስብ ሰው በአንድ ደቂቃ ወይንም ደግሞ በቅስፈት ይለወጣል ማለት ዘበት ነው። ቃልም ደግሞ ጭራሽ ትለወጣለች ወይም ደግሞ ጥሩ ሰው ሆናለች ብለው ሊሸወዱ አይገባም። ራሳቸው ሊጠብቁ ይገባል። በተለይ ሶልና ብሌን ሮማንን እንደፈለገች ታድርጋት፣ ዘልዝላ በሰቅላትም አይመለከተኝም። ምክንያቱም ሮማን የገዛ ክፋቷ ስራዋ ነው እንደሚያረጋት። ግን ደግሞ አቶ ግርማና ጽናት ምን ባደረጉ በረዷት፣ ልጇን ባስተማሩላት። ብሌንን ያስተማራት አቶ ግርማ ነው ከጽናት ሳያሳንስ ያሳደጋት እና ለምን ግርማንና ጽናትን እንደዚህ ማድረግ ፈለገች? የሮማን መጨረሻ ግን ልክ አሁን ላይ ጽናት ያለችበት ቦታ ላይ ሰንደል ይዛ ጫት በጭንቅላቷ በዚህ በጆሮና በጆሮ አድርጋ በብብቷ ጫት ይዛ ነው የምትሮጠው። በጆሮዋ ሰንደል ይዛ ማለት ነው። በቃ አብዳ ማለት ነው። ባጭር አማርኛ በቃ እንዲህ አብዳ ጨርቋን ቀዳ ምናምን ነው የምትሄደው። ምክንያቱም ለሰው ያሰቡት ነገር ለራስ ነው። አንድ ምን አለ መሰላችሁ? አረታው ምቀኛ አትቆፍር ጉድጓድ አታውቀውምና ማን እንደሚቀበር ይላልና አንዳንድ ጊዜ ምቀኞችን ራሱ ሰው ምን ይላል መሰላችሁ? ምቀኛ ጉድጓድ በጣም አረቃሃት ቆፍር ይባላል። ለምን አታውቅማ፣ ድንገት ራስም ልገባበት ትችላለህ ይባላልና ስለዚህ ማለት ነው ምቀኛም ሆነ ክፉ ሰው መቼም ቢሆን ለእናንተ ባሰበላችሁ ቦታ ይውላል። ስለዚህ ዛሬ ጽናትን ላይ ያረገቻት ቦታ ሮማን በዛ ቦታ ላይ ትገኛለች ብዬ ነው የማስበው። ምክንያቱም ያለምንም ጥርጥር ሮማን መጨረሻ ላይ ትሞታለች ወይ ታብዳለች። እና በጣም ከባድ ነው እውነት ለመናገር። ስለዚህ አቶ ግርማ እንዳለ ብታቅ ደግሞ ምን ሊሰማት እንደሚችል አላቅም። ብሌንም አሁን ላይ ጽናት ስላጣቻት ጽናት ስለጠፋች በጣም ጨንቋታል። ሶልም ቅዱስም ሁሉም ሰው ተጨናንቀዋል። ግን ደግሞ እነሱ ቢጨናነቁም አባቷ ጋር ያለችው ምንም ነገር ልትሆን አትችልም። ግን እሷ በቃ ራሷን አደጋ ላይ ታረጋለች፣ ራሷን ትገላለች፣ ወይ ራሷን የሆነ ነገር ታረጋለች ብለው በጣም ተጨንቀዋል። መጨረሻ ላይ እንግዲህ ነገሮች ሰላም ይሆናሉ፣ ነገሮች አሪፍ ይሆናሉ ብዬ አስባለሁ። አቶ ግርማ መንገድ ላይ እየለመነ ወይንም ደግሞ የሆነ ነገር እያደረገ ቢያገኙት በጣም እንትን ላለው። ግን ደግሞ መጨረሻ ላይ አይታችሁ ከሆነ ሶልና አቶ ግርማ ተላልፈዋል። አቶ ግርማ ኮፍያ ለብሶ ነበረ። አይኑ ላይ ጥቁር ነገር ይሄንን እንትኑ ነገር ስላደረገ አላወቀውም። ሶል አልፎት ሄዷል ማለት ነው። እና ወዶቼ ሶልና ግርማ መንገድ ላይ ተላልፈዋል። ግን ደግሞ ሶል ስለሚያውቀው አቶ ግርማን ቢያገኘው ወይንም ቢያቀውና ቢጠይቀው ያለበት ሁኔታ ደስ ይለኛል። ግን ደግሞ ሁሉም ሰው ግርማ ያለበት ሁኔታ ማንም ሰው እንዲያውቅ አይፈልግም። ግርማ አሁን ላይ ለልጁ ሲል ለማኝ ሆኗል። ባለ ድርጅት የነበረ ባለቤት የነበረ ሰው እንደዚህ ሆኗል። ይሄ ሁሉ ነገር ደግሞ በሮማን የተነሳ ነው። ይቺ አረመኔ